በምታውቁት ቃል በጌታ በኢየሱስ ስም እንዲህ አነባለሁ። ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ፣ እንዲህም ሲል አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴም መጋቢ የደማስቆ ሰው ይህ ኤሌዘር ነው አለው። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆ በቤቴ የተወለደው ሰው ይወርሰኛል አለው እያለ ይቀጥላል። እና እንደምታውቁት እንግዲህ እግዚአብሔር አብርሃምን ዘፍጥረት መጽሐፍ ምዕራፍ 12 ላይ ነው ከአባትህ ቤት ከሀገርህ ከዘመድህ ውጣ ብሎ ይዞት የወጣው። እና እግዚአብሔር ደግሞ የሰጠው ተስፋ አለ ለአብርሃም። አንደኛ ዘር እሰጥሃለሁ፣ ልጅ እሰጥሃለሁ ብሎታል። ሁለተኛ የረገጥካትን መሬት አወርስሃለሁ፣ ለአንተ እሰጥሃለሁ ብሎ በዚህ ተስፋ ነው እግዚአብሔር አብርሃምን እየመራው የመጣው። እና አብርሃም ግን ቢጠብቅ ምንም ስላልነበረ እዚህ ዘፍጥረት ምዕራፍ 15 ላይ እግዚአብሔር ሲገለጥለት ሲያገኘው ፍርሃት ውስጥ ነበረ፣ ከባድ ፍርሃት ውስጥ። ምክንያቱም ኤሌዘር ተወልዷል፣ በቤቱ አድጓል። እንደገና በጣም ብዙ ሆነዋል። በመጽሐፍ ቅዱሳችን ላይ እንደሚነግረን ወደ 318 ሰዎች በቤቱ የተወለዱ ለሱ የሚሰሩለት የሚያግዙት ሰራተኛ እንደነበሩ መጽሐፍ ቅዱስ ይናገራል። እና ይሄ ሁሉ ሲባዛ እሱ ግን ምንም አልነበረውም። እና ይሄ ሁሉ ያስጨንቀው ያስፈራው ስለነበረ ፍርሃቱን ነው ለእግዚአብሔር የተናገረው አብርሃም። እና እግዚአብሔር ግን ሁልጊዜ ለቃሉ ታማኝ ነው። ማንንም ሳይሆን ራሱን ታምኖ የሚናገር አምላክ ለአብርሃምም ዘር እሰጥሃለሁ ያለው እሱ ስለሆነ አያችሁ፣ አይደነግጥም። ኤሌዘር ተወለደ፣ 318 ሆነ፣ በዛ፣ ወይኔ አብርሃም ብቻውን ቀረኮ ምናምን ብሎ እግዚአብሔር አይደነግጥም። ማለት ዘግይቶ ቢነሳም ማንም ግን አይቀድመውም እግዚአብሔርን። ኋላ የቀረ ቢመስልም ግን እግዚአብሔር ሲነሳ ሁልጊዜ ከፊት ነው። እና አብርሃምን ምን አለው? አትፍራ አለው። ለምን ሲለው እኔ ለአንተ ጋሻ ነኝ። ኤሌዘር እኮ አለ ይኑራ፣ አትፍራ፣ እግዚአብሔር እኔ ጋሻ ነኝ አለው። ከእግዚአብሔር ጋሻነት የሚበልጥ ነገር ስለሌለ ማለት ነው። እንደውም ምን ይለዋል? አትፍራ እኔ ለአንተ ጋሻ ነኝ ምናምን ሲለው አሁን እንዳነበብኩላችሁ አብርሃም ለቅሶውን ቀጠለ። ዘር አልሰጠኸኝም እኮ፣ እንደዚህ አላረከኝም እኮ፣ ኤሌዘር እየበዛ ነው እኮ ምናምን ሲለው እግዚአብሔር ምን አለው? ወደ ሜዳ ይዞት ወጥቶ እንደውም አሸዋ ቁጠር እስቲ አለው። አሸዋውን ሲቆጥር መቁጠር አልችልም ሲለው በቃ ዘርህን እንደዚህ እንደ አሸዋ ነው ማበዛው፣ እንደ ሰማይ ከዋክብት ነው ማበዛው አለው። በጣም ነው የሚገርመው። አያችሁ፣ እሱ ኤሌዘር በዛ ብሎ ይጨነቃል። እግዚአብሔር ደግሞ እንደዚህ ይለዋል፣ አንተን እንደ ሰማይ ከዋክብትና እንደ ምድር አሸዋ ዘርህን አበዛዋለሁ ይለዋል። እና በጣም ነው የሚገርመኝ እኔ እግዚአብሔር አብርሃም እያለቀሰ ያለውን ሳይሆን እንደውም ከአብርሃም ለቅሶ ውጭ የሆነ ትውልድ ሁሉ የሚተርፍበት እንደ ምድር አሸዋ እንደ ሰማይ ከዋክብት የሚበዛውን ክርስቶስን በአንተ ውስጥ አመጣዋለሁ ይለዋል። የነገስታት አባት አረጋለሁ፣ የኃያላን አባት አረጋለሁ። እንደውም በክርስቶስ በኩል የማይቆጠር ትውልድ እሰጥሃለሁ። የማይቆጠር ልትቆጥረው የማትችለው ትውልድ ነው የምሰጥህ ይለዋል። እና እግዚአብሔር እንደዚህ ይለዋል፣ የሚበልጥ ነገር እንደውም ከፊት አረጋለሁ። አንተ ኤሌዘር ነው እያየ ያለው፣ አንተ እያየ ያለው የምትፈራው የምትደነግጠው ባሪያ ነው። ሌላ ባሪያ ያልሆነ የሚገዛ ድል የሚያደርግ ህዝቡን ሁሉ ከኃጢአት ነፃ አውጥቶ ከእርግማን ነፃ አውጥቶ ትውልዱን ሁሉ ድል የሚሰጥ ወደ እግዚአብሔር መንግስት የሚመልስ እንደ ሰማይ ከዋክብት የሚበዛ ክርስቶስ ይመጣል ይለዋል። አያችሁ፣ አብርሃም ቢገባውም ባይገባውም እግዚአብሔር ግን የከበረ አጀንዳ በሱ ህይወት እንደሚያመጣ ይነግረዋል። እና እግዚአብሔር አብርሃም ሲያለቅስ አብሮ አላለቀሰም። እኔ ለአንተ ጋሻ ነኝ፣ አትፍራ፣ ዋጋህም እጅግ ታላቅ ነው አለው። ዋጋ እጅግ ታላቅ ነው ማለት እኮ ክርስቶስ የሚመጣበት ዘር ውስጥ ገብተሃል ነው። እንደ ሰማይ ከዋክብት የሚበዛው ክርስቶስ በአንተ በኩል ነው የሚመጣው። አትፍራ፣ የትውልድ አባት ነው የምትሆነው፣ የህዝብ አባት ነው የምትሆነው ነው የሚለው። በጣም ነው የሚገርመኝ። እና እኔም ዛሬ በዚህ ሌሊት
እንደዚህ ልል ነው መንፈስ ቅዱስ በልቤ ውስጥ ያኖረውን ቃል እየነገርኳችሁ ያለው። አትፍሩ፣ እግዚአብሔር ጋሻችሁ ነው። በስራችሁ እግዚአብሔር ጋሻችሁ ነው። አሁን ከምትፈሩት በላይ የሚበልጥ ነገር እግዚአብሔር ያሳያችኋል። ልክ አብርሃምን አትፍራ ኤሌዘር ሲለው ፈርቻለሁ ሲለው ሊወርሰኝ ነው ሲለው ኖ አትፍራ እኔ ጋሻ ነኝ፣ እንደውም እንደ ሰማይ ከዋክብት የሚበዛ ክርስቶስ ይመጣል፣ በአንተ የማይወረስ የማይያዝ የከበረ ጌታ ይመጣል ብሎ የሚበልጠውን ክርስቶስን እንዳሳየው እንደጠቆመው እኔም አውጃለሁ በእናንተ ላይ በኢየሱስ ስም እግዚአብሔር ጋሻችሁ ነው። ለትዳራችሁ እግዚአብሔር ጋሻችሁ ነው። ለልጆቻችሁ እግዚአብሔር ጋሻ ነው። ለስራችሁ እግዚአብሔር ጋሻ ነው። ለህይወታችሁ ስትወጡ ስትገቡ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እግዚአብሔር ጋሻችሁ ነው። አላባሻከራ ፓራዲያስ ማንም የለኝም ብትሉ ወይም ደግሞ ወንድም የለም እማቀው ዘመድ የለም እንደው አይዞህ የሚለኝ የለም ግራ ገብቶኛል። ያው እንደምታውቁት ነው ይሄ ጊዜ ደግሞ እንደምታውቁት ነው። እዚህ ሳውዝ አፍሪካ ግርግር አለ፣ የሆነ የሚሰማ የሚያስፈራራ የሚደንፋ የሚፎክር በጣም የሚያጓራ አለ አይደለ? በእውነት እኔ አውጃለሁ እግዚአብሔር ጋሻችን ነው። አሜን። ከእግዚአብሔር ጋሻነት የሚበልጥ የለም። እንደውም እኔ አውጃለሁ የሚበልጥ ድል እናያለን፣ የሚበልጥ የከበረ ነገር እናያለን። በእግዚአብሔር ልጅ በክርስቶስ ኢየሱስ የከበረ ነገር በቤታችሁ ታያላችሁ። የከበረ ነገር በስራችሁ ታያላችሁ። ውርደታችንን በጠበቀው ውርደታችንን በፈለገው በናፈቀው ፊት መክበራችንን እግዚአብሔር ያሳየዋል። ዳችንን እግዚአብሔር ያሳየዋል። በክርስቶስ መሻገራችንን እግዚአብሔር ያሳየዋል። በኢየሱስ ክርስቶስ ስም ስልጣን እኔ ይሄንን አውጃለሁ በህዝቡ ላይ፣ በእግዚአብሔር ህዝብ ላይ፣ በዘጠኙም ፕሮቪንስ ባሉ ቅዱሳን ላይ፣ እግዚአብሔርን በሚናፍቁት ላይ፣ እግዚአብሔርን በሚጠሙት ላይ እኔ አውጃለሁ በኢየሱስ ስም እግዚአብሔር ጋሻችን ነው። አሜን። ምናልባት አቅም የለን ይሆናል። ምናልባት የምናቀው የሆነ ነገር ላይኖር ይችላል። ዘዴ ሲስተም የሆነ በቃ አድርገን እንዲንወጣዋለን ላንል እንችላለን። ግን ሁሉን በሁሉ ሊሰራ የሚችል ድል የሚያደርግ ለተጠቃው የሚፈርድ ጋርዶ የሚያሻግር ለፈራው ደርሶ አይዞ አትፍራ የሚል የታመ ጋሻ የሚሆን እግዚአብሔር አለ። አሜን። በሱ የሚበልጥ ነገር እናያለን። አሜን። ስለዚህ እኔ ዛሬ በእናንተ ላይ ማውጀው ይሄንን ነው። ይሄንን እንድትሉ ይሄንን እንድታውጁ አበረታታችኋለሁ። እግዚአብሔር ጋሻዬ ነው። በዚህ በእግዚአብሔር ጋሻ በሆነኝ በእግዚአብሔር የሚበልጥ ነገር አያለው። የሚበልጥ ምህረት እናያለን። የሚበልጥ ደግነት እናያለን። የሚበልጥ ጸጋ እናያለን። እንደዚህ ነው የሚለው ጳውሎስ። እንደዚህ ይላል መላጥያ የምትባል ደሴት ደረስን ይልና በዛ በደሴቲቱ ላይ የነበሩት ሰዎች የሚያስገርም ቸርነት አደረጉልን ይላል። በእውነት በእግዚአብሔር ጋሻነት የሚያስገርም ቸርነት ታያላችሁ። የሚያስገርም ደግነት ታያላችሁ። ሞት፣ ጭንገፋ፣ ውርደት፣ ኪሳራ ሳይሆን የሚያስገርም የእግዚአብሔርን ምህረት እናያለን። አብርሃም በፈራበት በደነገጠበት የሚያስገርም የክርስቶስን ቸርነት የእግዚአብሔርን ምህረት እንዳየ የእግዚአብሔርን ኃያልነት ልዕልነት እንዳየ በኢየሱስ ስም እኔም አውጃለሁ የእግዚአብሔርን ምህረት እናያለን። የእግዚአብሔርን ደግነት እናያለን። የእግዚአብሔርን ቸርነት እናያለን። በኢየሱስ ክርስቶስ ስም ፊታችሁ አፍሮ አይመለስም። ፊታችሁ በድንጋጤ አይመለስም። በኢየሱስ ስም ካለው ሁኔታ ከግርግሩ ከሚታየው እውነት ነኝ ብሎ ፍጥጥ ብሎ ከመጣው ይልቅ ማናየው ግን በመንፈሳችን አብሮን እንዳለ ምንረዳው ሴንስ ፊል የምናረጋው አምላካችን ይበልጣል። አሜን። አብርሃም ኤሌዘር ፊቱ ነው ያለው፣ ሁል ጊዜ ያየዋል፣ ጠዋትም ማታም ያየዋል። ግን ይገርማቸዋል ይሄ የማይታየው ድንገት በስንት ዓመት ብቅ የሚለው እግዚአብሔር ይበልጣል። እኔ ለአንተ ጋሻ ነኝ አትፍራ አላ እንዴ ኤሌዘር እኮ ቤቴ ነው አላ አብሮኝ እየኖረ ነው ሊወርሰኝ ነው እኮ ሲለው ኖ ኤሌዘር አይወርስም፣ አብሮሃል አብሮ ነው አዋቃለሁ ግን አይወርስም። እናስ እንደውም ልንገር እንደ ሰማይ ከዋክብት የማይቆጠር ህዝብ ነው ያለው አሉ። እንደዚህ የሚበዛ ዘር ነው ያለው እና
ከከበበን ከሚፎክረው ከሚዝተው በጣም ሊያስፈራራን ከሚሞክረው እንዲህ አይነት ከሚያጓራው ጠላት ይልቅ አምላካችን የታመነ ነው። ጋሻ የሚሆነን እግዚአብሔር የታመነ ነው። እንደምታውቁት ነው። ጋሻ ደግሞ ይከልላል፣ ይጋርዳል፣ የጠላትን ቀስት ይመልሳል፣ ፍላጻዎቹን ይበትናል። እግዚአብሔር ጋሻችን ስለሆነ፣ እግዚአብሔር መመኪያችን መከታችን ስለሆነ፣ እግዚአብሔር አምላክ መጠጊያችን አባታችን ንጉሳችን መጠጊያችን ስለሆነ ወደ ልጆቻችን የሚወረወረውን ቀስት ወደ ህዝባችን ወደ ወንድሞች ወደ እህቶች የሚወረወረውን ወደ ቤተክርስቲያን ወደ ንግዳችን ወደ ስራችን ወደ ሁሉም አቅጣጫችን የሚወረወረው የጠላቶቻችንን ቀስት እንደ ጋሻ ያፈርስልናል። አሜን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ከወንድሞቼና ከእህቶቼ ጋር እጸልያለሁ። ጋሻ ልትሆነን ስለመጣ እናከብርሃለን። አሜን። የጠላቶቻችንን ቀስት ልታፈርስልን ጋሻ ልትሆነን ስለመጣ ልትጋርደን ልትከልለን ስለመጣ እናመሰግንሃለን። እኛን የኛ የሆነውን ነገር እግዚአብሔር ሆይ የወንድሞቼን ስራ መውጣት መግባታቸውን እግዚአብሔር ሆይ በኢየሱስ ክርስቶስ ስም ልትጋርድ ልትሸፍን ልትከልል ልትመልስልን አንተ ልትታይልን ስለመጣ እናከብርሃለን። እንደ ጋሻ ልትከበን ልትጋርደን እስራኤልን እንዳልካት እኔ ለእስራኤል ዙሪያዋን የእሳት ቅጥር ሆናታለሁ መሃሏን ደግሞ የእሳት ክብር ሆናታለሁ እንዳል ዙሪያችንን እንደ ጋሻ በእሳት ልትቀጥረን ውስጣችንን ደግሞ የእሳት ክብር ልትሆነን ስለመጣ እናከብርሃለን። አብረህን ስላለ እናከብርሃለን። አሜን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ስልጣን ህዝባችንን ትውልዱን በዚች በሳውዝ አፍሪካ ያለውን በስቃይ ውስጥ ያሉትን ሁሉ ቅዱሳን ላንተ አሳልፈን ሰጠን። አሜን። እግዚአብሔር ሆይ ስለሰማህን እናከብርሃለን። አሜን። በኢየሱስ ክርስቶስ ስም ስልጣን ስንል ጸለይን። አሜን። አሜን። እግዚአብሔር አምላክ ይባርካችሁ። ተባረኩ። መልእክት እችን ላውጅ ነው ይሄንን ቃል ያነበብኩላችሁ። ስብከትም ትምህርትም አይደለም። ውስጤ ይድኔ ልክ ሲነግረኝ እኔ የህዝቤ ጋሻ ነኝ፣ እኔ የልጆቼ ጋሻ ነኝ ያለኝ መንፈስ ቅዱስ እችን ላውጅ ነው የመጣሁት። እግዚአብሔር አምላክ ያክብራችሁ። እግዚአብሔር ጋሻችሁ ነው። አሜን። እግዚአብሔር አብስቶ ይባርክ። ጌታ አሜን። አብስቶ ይባርክ። የእግዚአብሔር ሰው